ሰላም ሰላም፣ እንዴት ናችሁ? ሰላም ብያለሁ ሁላችንም በያላችሁበት። እንግዲህ ዛሬም በሌላ ቪዲዮ እና በሌላ ትምህርት ወደ እናንተ መጥቻለሁ ማለት ነው። ያው እንግዲህ ቤዚካሊ እስከ ዛሬ እንግዲህ የተለያዩ ትምህርቶችን በቻልኩት አቅም ለእናንተ ለማድረስ ተደራሽ ለማድረግ እንግዲህ ጥረቶችን ሳደርግ ቆይቻለሁ። እንግዲህ ዛሬም እንደተለመደው እንደ ሁሌውም ማለት ነው ይሄ የተወሰኑ ነጥቦችን አንስተን ዲስከስ እናደርጋለን። እነዚህ ነጥቦች ምንድን ናቸው? እንግዲህ ስለ ጁዳይዝም ወይም ደግሞ ስለ ይሁዲ እምነት ሲነሳ ለይሁዲ እምነት ሰላም ሰላም፣ እንዴት ናችሁ? ሰላም ብያለሁ ሁላችሁንም በያላችሁበት። እንግዲህ ዛሬም እንደተለመደው በሌላ ትምህርት በሌላ ሀሳብ መጥቻለሁ ማለት ነው። እንግዲህ የተለያዩ ሀሳቦችን እያነሳን እስካሁን ባለን ቆይታዎች ውስጥ እንግዲህ ስንነጋገር ቆይተናል ማለት ነው። ዛሬም ደግሞ እንግዲህ ለጁዳይዝም ወይም ደግሞ ለይሁዲ እምነት ምሰሶ ሊባሉ የሚችሉ 5 ነጥቦችን እና 13 የይሁዲ እምነት መሰረቶች የሚባሉትን አንስተን በእነሱ ላይ ዲስከስ እናደርጋለን። እነዛ ነገሮች ምንድን ናቸው የሚለውን ነገር በዚህ በዛሬው ቪዲዮ ላይ የምንመለከተውና የምናየው ትምህርት ይሆናል ማለት ነው። እንግዲህ ሀሳብ አስተያየቶቻችሁን እንድትሰጡ ቪዲዮን አይታችሁ እስከመጨረሻው ድረስ ሀሳብ አስተያየት እንድትጽፉልኝ ያው እየጋበዝኩ እንግዲህ በተመሳሳይ ቪዲዮን ከተመቻችሁ ጥሩና ጠቃሚ ሆኖ ካገኛችሁት እንግዲህ ለዘመድ ጓደኞቻችሁ ሸር ማድረግ ትችላላችሁ፣ ላይክ ማድረግ ትችላላችሁ። ሌሎች ቪዲዮዎችን እንግዲህ በምሰራበት ሰዓት ቶሎ እንዲደርሳችሁ እናንተ ጋር እንዲመጣ ከፈለጋችሁ የቻናላችንን ሰብስክራይብ ብታደርጉም እንግዲህ ደስ ይለኛል ማለት ነው። ቤዚካሊ ያው ብዙ ወሬ ላለማውራትና ሀሳቡን ላለመንዛዛት ወደ ዋናው ነጥብ ልግባና 5 የይሁዲ ዋና ምሰሶች የሚባሉትን እንግዲህ በመጀመሪያ እንመልከታቸው ማለት ነው። አንደኛውና የመጀመሪያው የአምላክ ፍጹም አንድነት የሚባለው ነው። እንግዲህ ይሄ እንግዲህ መሰረታዊ ሊባል የሚችል ነው። አምላክ አንድ ነው፣ ረቂቅ፣ የማይከፋፈል፣ የማይሞት፣ የማይወልድ፣ የማይቀየር አምላክ ነው የሚለው ነው እንግዲህ የመጀመሪያው ማለት ነው። ስለዚህ አምላክ አንድ ነው ሲባል ብዙ ጊዜ አምላክን እንደዚህ በቁጥር የመግለጽ አይነት ነገር የሚመስላቸው ብዙ ሰዎች አሉና እስኪ እዚህ ላይ ትንሽ እናውራበት። አምላክ አንድ ነው ማለት ጀስት የሆነ ከቁጥር ጋር ብዙም ባናገናኘው መልካም ነው ብዬ አስባለሁ። እንዴት መሰላችሁ? ለምሳሌ ሰውን ብትወስዱ፣ እኔን ሰውን ብትወስዱ ከደም አጥንት፣ ስጋ ምናምን ነፍስ ምናምን የሚሉ ስሪቶች ናቸው። ኮምፖዚሽን ነው። ከተለያየ ነገር ኮምፓይዝ ተደርጎ የተሰራ ነገር ነው ሰው በኔቸሩ ማለት ነው። ለምሳሌ ውሃን ብታመጡ ሃይድሮጅን ኦክሲድ የሚባል ነገር በውስጡ የያዘ ነው። አምላክ ግን እንደዚህ አይነት ክላሲፊኬሽን ወይ ደግሞ ክፍሎች በውስጡ የሌሉበት ፍጹም የሆነ በፍጹም በምንም አይነት ሁኔታ ልንከፋፍለው ልንዋውጠው ወደ ተለያየ ነገሮች ልናመጣው የምንችል አይነት ነገር አይደለም። በአገዛዙ በኃይሉ በስልጣኑ ጀስት ኮንስታንት የሆነ እና በምንም አይነት ሁኔታ ሊከፋፈል የማይችል ነው የሚለውን ነጥብ ለማስያዝ ነው። አሸም አንድ ነው ወይ ደግሞ አምላክ አንድ ነው የሚለውን ነገር የምንጠቀመው ማለት ነው። እንግዲህ ይህን ነገር ሲነሳ በቀጥታ የምንሄደው ወደ ዘዳግም 6:4 ወይ ሽማ በመባል ወደሚታወቀው ክፍል ነው እና በዘዳግም 6:4 ላይ ሽማ እስራኤል አዶናይ ኤሎሄinu አዶናይ ኢኻድ የሚል ነገር ታገኛላችሁ። ወደ አማርኛ ሲመጣ እንግዲህ እስራኤል ሆይ ስማ አምላካችን አዶናይ አንድ አዶናይ ነው የሚለውን ነገር ነው የምናገኘው ማለት ነው። በተመሳሳይ እንግዲህ በቶራ ወይም በቶራ ሼባልፔ በሚባለው ውስጥ በታልሙድ ተራክት ብራሆት 61 ላይ ታላቁ ጻዲቅ ረቢ አኪቫ የሚባለው ማለት ነው በሮማውያን ተወስዶ በሚሰቃይበት ጊዜ እሱን በጣም ብዙ ስቃይ በሚያደርሱበት ጊዜ እስከሚሞት ድረስ ባለው ጊዜ ውስጥ ይህን የሐሸምን አንድነት ወይም ደግሞ የአምላክን አንድነት ሲለው እንደነበረ ወይም ደግሞ ሲያውጅ እንደነበረ ይሄ
ታልሙድ ትራክት ብርሃ 61 ቢ ላይ ተጽፎ ታገኛላችሁ ማለት ነው። ስለዚህ ነገር ታነባላችሁ። ስለዚህ የመጀመሪያውና ዋናው ምሰሶ ሊባል የሚችለው የአምላክ ፍጹም አንድነት ወይም ደግሞ ዋነስ ኦፍ ጋድ የሚባለው ነው ማለት ነው። በሁለተኛ ደረጃ የምንመለከተው ቶራህ የቶራህ መለኮታዊ መመሪያነት ነው። ምን ማለት ነው? ይሄ ቶራ ለእስራኤል ሕዝብ የተሰጠ መለኮታዊ የህይወት መመሪያ ወይም ደግሞ የብሉፕሪንት መሆኑ ነው ማለት ነው። ስለዚህ ይሄ ቶራ የሚባለው ነገር አንድ ይሁዲ ለሆነ ሰው ወይም ለአንድ አይሁዳዊ መሰረታዊ ደግሞ ምሰሶ ሊባል የሚችል ነገር ነው ማለት ነው። ምክንያቱም ህይወቱን በሙሉ በነዚህ በቶራ ላይ ስለሚመራ ማለት ነው። እንግዲህ በዛኛው በባለፈው ቪዲዮ ላይ እንደተመለከትነው እና እንዳየነው ስለ ቶራ ስናነሳ ቶራ ሁለት ክፍሎች አሉት። ቶራ በአልፔ እና ቶራ በኪታብ ተብሎ የሚታወቅ ማለት ነው። ቶራ በኪታብ የሚባለው አምስቱ የሙሴ ኦሪት የሚባሉት ተጽፎ የምናገኛቸው እነዚህ ቶራ በኪታብ ይባላሉ። ቶራ በአልፔ የሚባለው ደግሞ በእነዚህ በቶራ በኪታብ ውስጥ ያሉ ትእዛዛቶች ወይም ደግሞ ህጎች እንዴት መፈጸም እንዳለብን እንዴት እያንዳንዱን ህጎች በተግባር እንዴት አፕላይ ማድረግ እንዳለብን በዝርዝር የሚያስረዳ የቶራ ክፍል ነው ማለት ነው። ብዙ ጊዜ እንግዲህ ምናልባት ከይሁዲ ውጭ ያላችሁ ሰዎች ይህን አምስቱ የሙሴ ኦሪት ዘፍጥረት ከዘፍጥረት እስከ ዘዳግም ያለውን ብቻ ነው የምታውቁት። ቶራ በአልፔ የሚባለውን ነገር ደግሞ አታውቁትም ወይም ደግሞ እናንተ ጋር የለም ማለት ነው። ስለዚህ እንደ ይሁዲ ወይም እንደ አንድ አይሁዳዊ ቶራ በኪታብ የሚባል ነገር አብሮ ተሰጥቷል ማለት ነው። ቶራ በኪታብ ስለሚባለው ነገር ኢያሱ በኢያሱ መጽሐፍ ምዕራፍ 1:8 ላይ የዚህ ህግ መጽሐፍ ከአፍ አይለይ፣ ነገር ግን በውስጡ የተጻፈው ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው ወይም ደግሞ ጠብቀው እያለ ስለ ቶራ በኪታብ እንግዲህ ኢያሱ ሲናገር ትመለከታላችሁ ማለት ነው። ስለ ቶራ በአልፔ ስናነሳ ስለ ቃል ቶራ ስናነሳ ደግሞ በቀጥታ የሚወስደን በዘዳግም ምዕራፍ 12:21 ላይ ነው ማለት ነው። በዘዳግም ምዕራፍ 12 ቁጥር 21 ላይ ምንድን ነው የሚለው? በምድሪቱ በምትገቡበት ጊዜ ስጋ ብትፈልጉ ወይም ደግሞ አንድ ሰው ስጋ መብላት ቢፈልግ እኔ ባዘዝኩና ባሳየው ስርዓት መሰረት አርደህ ብላ ይላል። ነገር ግን እንግዲህ ቶራችንን ስንመለከት ወይም ደግሞ ይሄ ቶራ በአልፔ የሚባለው በኪታብ የሚባለው ላይ ቶራ ላይ ስንመለከት የነገረን ነገር ምንድን ነው? የትኛውን እንስሳ መብላት እንዳለብን እና የትኛው መብላት እንደሌለብን በዝርዝር እዛ ላይ ተቀምጦ ታያላችሁ። ነገር ግን እንዴት አድርገን እያንዳንዱን የእንስሳቱን እንዴት ማረድ እንዳለብን አይናገርም። መልሱ ያለው የት ላይ ነው? ቶራ በአልፔ የሚባለው ላይ ነው። እንዴት አድርገን ማረድ እንዳለብን በታልሙድ ወይም ደግሞ በኦራል ቶራ በሚባለው ላይ በዝርዝር ተቀምጦ ስለሚገኝ በዛ መሰረት አርደን እንድንበላና እንስሳቶቹን ለምግብ ማዋል እንደምንችል የተናገረበት ነው ማለት ነው። ሞሼ በዘዳግም ምዕራፍ 12 ቁጥር 1 ላይ ማለት ነው። ስለዚህ ይሄ ቶራ በአልፔ የሚባለው ነገር የምናገኘው ዛሬ ነው ማለት ነው። ሌላኛውና ሶስተኛው ሚጽቮት ወይም ደግሞ ህግጋት የሚባለው መሰረታዊና ምሰሶ ነገር ነው። እንግዲህ በቶራ ውስጥ 613 የሚሆኑ ህጎች አሉ። ስለዚህ እነዚህ 613 የሚሆኑ ህጎች ለአንድ ይሁዲ ወይም ደግሞ ለጁዳይዝም ወይም ደግሞ ለይሁዲ እምነት መሰረታዊ ደግሞ ወይ ደግሞ ምሰሶ ሊባል የሚችል ነው። እነዚህ ህጎች ላይ ነው ጁዳይዝም የሚቆመው ወይ ደግሞ ጁዳይዝም ሊባል የሚችለው በእነዚህ ህጎች ውስጥ አንድ ሰው ሲያልፍ ወይም ደግሞ ሲኖር ነው ማለት ነው። ስለዚህ ባለፈው ቪዲዮ ላይ እንደአየነው እነዚህ ህጎችን በሁለት ከፍለን ልናያቸው እንችላለን። በሰውና በአምላክ መካከል ያለ ህግና በሰውና በሰው መካከል ያለ ህግ ተብሎ ሊጠራ ይችላል ማለት ነው። ስለዚህ ስለ ቶራ ወይም ደግሞ ስለ ህግ ሲናገር በመክብብ መጽሐፍ 12:13 ላይ የነገሩ ሁሉ ፍጻሜ ይስማ፣ ይህ የሰው ሁሉ ግዴታው ነውና አዶናይን ፍራ፣ ትእዛዙንም ጠብቅ እያለ ይናገራል። ስለዚህ እነዚህን ቶራዎች ህግጋቶች መጠበቅና ማድረግ ለአንድ ለጁዳይዝም እምነት መሰረት ወይም ደግሞ ፋንዳሜንታል ሊባል የሚችል ነው ማለት ነው።
ስለ ቶራሼ በአልፔ እንዳልኳችሁም በተመለከተ ደግሞ በፒርኪያ ቦት 12 ማነው 1:2 ላይ ወይም ደግሞ ምዕራፍ 1 ቁጥር 2 ላይ ራቤ ሽሞን ሀዛዲክ ዓለም በሶስት ነገር ትቆማለች ይላል። አንደኛው በቶራ ነው ይላል። ሁለተኛው ደግሞ በጸሎት ብሎ ይናገራል። ሶስተኛው ደግሞ በመልካም ስነ ምግባር ዓለም ትቆማለች ይላል። ስለዚህ ከዓለም ከምትቆምባቸው ነገሮች ምንድነው ይላል? ቶራ አለ። ከዛ አምልኮ ወይም ጸሎት ወይም ደግሞ ትእዛዛት ማድረግ ነው ይላል። ስለዚህ ትእዛዛት የሚለው ነገር በዚህ በፒርኪያ ቦት ላይ ተቀምጦ ታገኛላችሁ ማለት ነው። አራተኛው ላይ የምናገኘው ቃል ኪዳኑ ኮቨናንት ወይም ብሪት የሚባለው ነገር ነው። እንግዲህ አምላክ ከአባታችን አብርሃም ጀምሮ ከአባታችን አብርሃም ጋር ከይስሐቅና ከያዕቆብ ጋር ቃል ኪዳን ሲያደርግ ትመለከታላችሁ። እንደዚሁም ደግሞ በሲናይ ተራራ ላይ ከአጠቃላይ ከእስራኤል ሕዝብ ጋር ቃል ኪዳንን ያደርጋል ማለት ነው። እነዚህ ቃል ኪዳኖች ደግሞ ለጁዳይዝም ወይም ደግሞ ለይሁዲ እምነት ምሰሶ ወይ ደግሞ ፒላር የሚባል ነው ማለት ነው። በዘፍጥረት ምዕራፍ 17 ቁጥር 7 ላይ ከአብርሃም ጋር ወይም ደግሞ ከአብርሃም ጋር ስለነበረው ቃል ኪዳን ሲናገር ምን ይላል? በእኔና በአንተ መካከል ከአንተም በኋላ በዘር መካከል በየትውልዳቸው የዘላለም ቃል ኪዳን ይሆንላቸው ዘንድ ኪዳኔን አጸናለሁና እያለ ሲናገር ትመለከታላችሁ ማለት ነው። ስለዚህ ለእስራኤል ሕዝብ ወይም ደግሞ ለይሁዲ ሕዝብ ይሄ ቃል ኪዳን የሚባለው ነገር ፋንዳሜንታል ነው ወይም ደግሞ ምሰሶ ሊባል የሚችል ነው ማለት ነው። አምስተኛ ላይ የምንመለከተው ቲኩን ኦላም እና ደግሞ የሰንበት ቅድስና የሚባለው ነገር ነው። በባለፈው ላይ እንግዲህ ስለ ቲኩን ኦላም ተመልክተናል። በእርግጥ ቲኩን ኦላም ማለት ዓለምን መጠገን ወይም ደግሞ ዓለምን ወደ ትክክለኛ ወደ ተፈጠረችበት ዓላማ ማምጣት ማለት ነው። ጀስት ልክ እንደ ሀሸም ምድርን እና ሰማይን ይሄን ዓለምን ሲፈጥር ለእሱ ፓርትነር እንደመሆን ማለት ነው። ምንድነው ፓርትነር መሆን ሲባል ሀሸም የፈጠረበት ዓላማ አለ። እኛ ደግሞ በዚህ ምድር ላይ ተፈጥረን መተን ልናደርጋቸው ልንሰራቸው የሚገቡ ስራዎች አሉ እዚህ ምድር ላይ። እነሱን በማድረግ ዓለምን ወደ ሙሉነት ማምጣት ዓለምን መጠገን የሚባለው ነገር ቲኩን ኦላም በመባል ይታወቃል ማለት ነው። እንግዲህ ከዚህ ጋር ተያይዞ እንግዲህ ስለ ሰንበት ቅድስና የሚባል ነገር ስላነሳን እንግዲህ ስለ ሰንበት ቅድስና በዘጸአት ምዕራፍ 20 ቁጥር 8 ላይ ሰንበትን ትቀድሰው ዘንድ አስብ እያለ ይናገራል። ስለዚህ ስለ ሰንበት ያን ያክል ብዙ ማውራት የሚጠበቅብኝ አይመስለኝም። ያው ሰንበት ስለምታውቁት ማለት ነው። ስለዚህ ሰንበትም ቤዚክ እና ምሰሶ ሊባል የሚችል ነው ማለት ነው በጁዳይዝም ውስጥ። ስለዚህ አምስቱ ነጥቦች እነዚህ ናቸው ምሰሶ ሊባሉ የሚችሉት ለጁዳይዝም ማለት ነው። እንግዲህ ሌላኛው በዚህ በዛሬው ቪዲዮ ላይ የምንመለከተው 13 የአይሁድ እምነት መሰረቶች የሚባሉ ራቢ ሞሼ ቤን ማይሞን ወይም ደግሞ ራምባብ የሚባለው እንግዲህ ከተለያዩ ከኦሪት ክፍሎች እና ከነቢያት ክፍሎች በማምጣት 13 የሚሆኑ የኦሪት እምነት መሰረቶች የሚባሉ ነገሮችን አስቀምጧል ማለት ነው። ስለዚህ እነሱን እንመለከታለን ማለት ነው። አንደኛው እና የመጀመሪያው የፈጣሪ መኖር ወይም ኤግዚስታንስ ኦፍ ጋድ የሚባለው ነው። እንግዲህ ሀሸም የሁሉ ነገር መጀመሪያ መንስኤ ፈጣሪና መሪ መሆኑን ያለ እርሱም ምንም ነገር ሊኖር እንደማይችል ማመን የሚለው ነው ማለት ነው። ይሄውም ስለዚህ ነገር ለማየት ከፈለጋችሁ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 28 ላይ ገብታችሁ ማየትና መመልከት ወይም ደግሞ ማንበብ ትችላላችሁ ማለት ነው። ሁለተኛው አምላክ ፍጹም አንድ መሆኑን ያው ከላይም በእርግጥ ተመልክተነዋል። የአምላክ ፍጹም አንድነት እና አምላክ የማይከፋፈል ወደር የሌለው ከእርሱ ጋር ምንም የሚነጻጸር አለመኖሩን እና አምላክ ብቸኛና አንድ መሆኑን ማመን ነው። ይኸውም በዘዳግም 6:4 ላይ ያለው ነው ማለት ነው። ሶስተኛው አምላክ አካል የሌለው መሆኑ የሚል ነው። እንግዲህ አምላክ ስጋ፣ ደም ወይም ማንኛውም አይነት ቁሳዊ አካል የሌለው መሆኑን እና በምንም አይነት ሰብአዊ ባህሪ የማይወሰን ወይም ደግሞ የማይገለጽ መሆኑን ማመን ነው። ስለዚህም ለማንበብ ከፈለጋችሁ በዘዳግም 4 ቁጥር 15 ላይ ታገኛላችሁ ማለት ነው። አራተኛው
ላይ የምናገኘው የአምላክ ቀዳማዊነት ወይም ኢተርኒቲ ኦፍ ጋድ የሚለው ነው። አምላክ ከሁሉም ነገር በፊት የነበረ ለዘላለም የሚኖር መጀመሪያና መጨረሻ የሌለው መሆኑን ማመን የሚል ነው። በዘዳግም 33 ቁጥር 27 ላይ ስለዚህ ጉዳይ ማንበብና መመልከት ትችላላችሁ ማለት ነው። አምስተኛው አምልኮ ለአምላክ ብቻ የሚገባ መሆኑ ፕራየር ቱ ጋድ አሎን የሚባለው ነው ማለት ነው። ጸሎትና አምልኮ የሚገባው ለአምላክ ብቻ መሆኑን ማመን፣ ከመላእክቱም ሆነ ከማንኛውም ፍጡር አማላጅነት አለመጠበቅ ወይም ደግሞ አለመፈለግ የሚለውን ነገር በአምስተኛው ላይ እናገኘዋለን ማለት ነው። ስለዚህ ነገር ለማንበብ ስትፈልጉ ዘጸአት ምዕራፍ 20 ቁጥር 3 ላይ ገብታችሁ በዝርዝር ልትመለከቱ ትችላላችሁ ማለት ነው። ስድስተኛ የነቢያት እውነተኝነት ወይም ፕሮፌሲ የሚባለው ነገር ነው ማለት ነው። አምላክ ለተመረጡና ጻድቃን ለሆኑ ሰዎች ወይም ደግሞ ነቢያት በራእይና በቃል ንግግር መልእክቶችን እንደሚያስተላልፍ ማመን ነው የሚለው ነው። ይሄም በዞ ሁልቁ 12:6 ላይ መመልከትና ማየት ትችላላችሁ ማለት ነው። ሰባተኛ የሙሴ ወይም ደግሞ የሞሼ ፕሮፌሲ የበላይነት የሚለው ነው ማለት ነው። እንግዲህ ሙሴ ከነቢያት ከነበሩትም ሆነ ወደፊት ከሚመጡት ነቢያት ሁሉ የበላይና አምላክን ፊት ለፊት ያናገረ ብቸኛ ነብይ መሆኑን ማመን ወይም ደግሞ መቀበል የሚል ነው። ይህም በዘዳግም 34 ቁጥር 10 ላይ ማየትና መመልከት እንችላለን ማለት ነው። ስምንተኛ ላይ የምናገኘው የቶራህ መለኮታዊ መሆኑን ዲቫይን ኦሪጂን ኦፍ ቶራ የሚለው ነው ማለት ነው። እንግዲህ ይሄ ምንድን ነው? ዛሬ በእጃችን ያለችው ቶራ አምላክ በሲና ተራራ ለሙሴ የሰጠው ያው ትክክለኛው ቶራ መሆኑን ማመን ማለት ነው። በዘጸአት 24:12 ላይ ስለዚህ ነገር መመልከት ይቻላል። ዘጠነኛው ቶራ የሚለወጥ ወይም ኢሞርታሊቲ ኦፍ ቶራ የሚባለው ነው ማለት ነው። አምላክ ቶራህን በሌላ ሕግ ወይም በሌላ ቃል ኪዳን እንደማይለውጠው እና ምንም አይነት ጭማሪም ወይም ቅነሳ እንደማያደርግበት ማመን የሚል ነው። ይህም በዘዳግም ምዕራፍ 12 ቁጥር 32 ላይ ልንመለከተው እንችላለን። አስረኛ ላይ የምናገኘው አምላክ ሁሉን አዋቂ መሆኑን ወይም ኦምኒሰንስ የሚለው ነው ማለት ነው። አምላክ የሰው ልጅ ድርጊት ብቻ ሳይሆን በልባችን ወይም ደግሞ በልባችን ውስጥ ራሱ ምን እንደምናስብና ምን እያሰብን እንደሆነ የሚያውቅና የሚረዳ መሆኑን ማመን ነው። ይኸውም በመዝሙር 33 ቁጥር 15 ላይ መመልከት ይቻላል። 11ኛው መለኮታዊ ፍርድና ዋጋ ወይ ደግሞ ሪዋርድ ኤንድ ፐኒሽመንት የሚባለው ነገር ነው። አምላክ ትእዛዙን ለሚጠብቁ ጥሩ ዋጋ ወይም ደግሞ ሽልማት እንደሚሰጥ፣ ትእዛዛቱን ለሚተላለፉ እና ደግሞ ትእዛዛቱን ለማይጠብቁ ፍርድ እንደሚጠብቃቸው ማመን ነው። ይኸውም በዘጸአት ምዕራፍ 32 34 ላይ ማየት ይቻላል ማለት ነው። 12ኛው ላይ የመሲሁ መምጣት የሚባለው ነው ወይ ደግሞ የሚለው ነው። ከዳዊት ዘር ወይም ደግሞ ከዳቪድ ሃሜሌህ እውነተኛ መሲህ ወይ ደግሞ መሻህ እንደሚመጣ በሙሉ ልብ በማመን ቢዘገይም እንኳን በየቀኑ መምጣቱን መጠባበቅ የሚለው ነው ማለት ነው። ስለዚህም ነገር ለማንበብ ስትፈልጉ ዕንባቆም ምዕራፍ 2 ቁጥር 3 ላይ ማየት ይቻላል። 13ኛው እና የመጨረሻው የሙታን ትንሣኤ ሬዝሬክሽን ኦፍ ዳይድ የሚባለው ወይም ደግሞ የሙታን መነሳቱ የሚለውን ነገር ነው ማለት ነው። አምላክ በፈቀደው እና በወሰነው ጊዜ ሙታን ሕያው እንዲሆኑ እንደሚያስነሳቸው ማመን የሚለው ነው። ይህንም በትንቢተ ኢሳይያስ ምዕራፍ 26 ቁጥር 19 ላይ ማግኘት ይቻላል ማለት ነው። ስለዚህ እንዳጠቃላይ እንግዲህ በዚህ በዛሬው ቪዲዮዋችን ላይ ያየነው 5 የሚሆኑ ምሰሶች እና 13 የሚሆኑ የእምነት መሰረቶች የሚባሉትን ነገሮች በተቻለኝ መጠን እንግዲህ ላሳያችሁ ሞክሬያለሁ እና እንግዲህ ጥሩ እንደተማራችሁ ተስፋ አደርጋለሁ። ይህን ትምህርቱን ከወደዳችሁት ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ከተመቻችሁም በተመሳሳይ ለወዳጅ ዘመዶቻችሁ ላኩላቸው። ያው
እንደተለመደው ሰብስክራይብ ብታደርጉም ደስ ይለኛል። በሌላ ቪዲዮ እና በሌላ ሀሳብ በሌላ ትምህርት እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ባይ ባይ።